አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ዓለም ማወቅ የሚለውን ታሪክ ነው ማለት ነው። ከባለፈው ታቆምኩበት ቀጠለን ነው። ስሜቱ ስወጣ እኔ ብቻ ሳልሆን ሌሎች መኖራቸው ነው። አሁንም ቢሆን ዓለም ከዙሪያ ብዙ አልራቀችም። የስድስት ወር ልጅ እስከሆን ድረስ በመጀመሪያ ከስድስት ወራት ህይወቴ በጣም ልዩ ዓለም ሆነች። ምክንያቱም በዓለም ላይ በጣም ማራኪና አስገራሚ ከሆነች አካል ጋር ተዋወቅኩ። የሰው ፊት። ሁላችንም የፊት ማንበብ ሙያተኛ ነን። ከተወለድኩ ጀምሮ የሰውን ፊት ሳጠና ነው የኖርኩት። ሁላችሁም እንዲህ ነን። ፊትን አይቶ ምን ማድረግ እንዳለብንና እንደሌለብን ማወቅ፣ የሰውን ፊት ማንበብ፣ ከሰው ፊት በላይ ስሜቱንና ፍላጎቱን ማመን፣ የሰውን ፊት ማየት የምንወደው የምንፈልገውና የምንፈራው ነገር ነው። የሰው ፊት የራሱ ህግጋትና መመሪያ ብቻ ሳይሆን የማስፈጸም አቋም እና ኃይልም አላት። በህይወቴ በምቆይበት እድሜ ሁሉ በጣም አብዛኛው ዘመን የሰው ፊት በማየት እንደማያሳልፍ አልታወቀኝም ነበረ። ፊት ማየት አስገራሚና ማራኪ ሆኖ አገኘሁት። በአጋጣሚ አይመስለኝም። ፊት ሊታይ የሚገርም ነው። አንደኛ መጣፋት ይበዛዋል፣ ሁለተኛ ማነጻጸሪያዎቹ አሉት። ለምሳሌ ዓይንና የዓይን ውስጠኛው ነጭና ጥቁር ቀለማት፣ በመቀጠል የተለያዩ ቅርጾች፣ የዓይን ቅንድ ቅርጽ ወደ ጫፍ የበለጠ ወደ መሃል መስፋቱ፣ የአፍንጫ መሰደድ ወይም መጥፋቱ፣ ከዚያ ደግሞ በቀጥታ ለሁለቱም መክፈል፣ በአንድ በኩል ያለውን በሌላ በኩል ራሱ መድገሙ፣ ከሁሉም በላይ ግን በውስጡ ያለው እንቅስቃሴ፣ ከንፈር መንቀሳቀስ እና ድምፅ ማውጣት። ፊት በጣም የሚያስገርመኝ ነበረ። አሁንም ያስገርመኛል። ለነገሩ እንኳን ለ2 ወር ልጅ ለ40 ዓመት ጎልማሳ ቢሆን ማስገረም አለበት። የቴሌቪዥን ሀሳብ ከፊት የተወሰደ ሳይሆን አይቀርም። መሃሉ የሚንቀሳቀስ የሚያወራ የተለያዩ ቅርጾች ያሉት ምንድን ነው ተብሎ ቢጠየቅ መልሱ ፊት ወይም ቴሌቪዥን ሊባል ያስኬዳል። ከፊት ጋር ቁርኝነት የጀመርኩበት ዋና ምክንያት ግን ሌላ ነው። የእናቴ ፊት በተለያዩ ቅርጾችና ንጽጽሮች የተሞላ የሚንቀሳቀስ አካል ብቻ አይደለም። እኔ ለማደርጋቸው የትኛውም እንቅስቃሴና ፍላጎት መልስ ሰጪ ነው። በጣም በአጭር ጊዜ የተረዳሁት ነገር የእናቴን ፊት እኔ ሲያዩ እንደሚያበራ፣ እኔ ሲከፋኝ እንደሚጨልም፣ እኔ ምላሴን ሳወጣ በሳቅ እንደሚፈላቀቅልኝ ብቻ ሳይሆን እኔን ከሌላ ሰው ጋር ቀጥተኛና ብቸኛ ግንኙነት እንዳለኝ ማሳያ መሆኑን ጭምር ነው። ይህ በመሆኑ ምን ያህል ኃይል እንዳለኝ ተረዳሁ። በፊት ስሜት ብቻ እንደነበርኩበት ዘመን አንድ ቦታ ማስወጣት ብቻ ሳይሆን ስፈልግ የማይ ካልፈልግ ደግሞ የማላይ ዞሮ የማላይ መሆኑን አውቃለሁ። ከፈለኩ እናቴ ልታናግረኝ ፈልጋ ስታየኝ አይታለሁ። ሳልፈልግ ዞር እላለሁ። ማውራት የሚጀምረው በመናገር ሳይሆን በመተያየት ነው።
አይኖቻችን ለማንነታቸው መሰረት ናቸው። የሚያዩት አይኖች መልስ ማየት ልዩ ስሜት ይፈጥራል። እናቴ ስታየኝና መልሼ ሳያት በአይኗ ውስጥ የተሳለ ውስጥ ስሜቷ ይታየኛል። የእናትና ልጅ መተያየት ምክንያት የለሽም ነው። መነጋገር የለውም። አንዳይ የለም። እድል የሌለ መተያየት የቁርኝነት ብቸኝነት ማረጋገጫ ነው። ፊትን ካወቅኩ በኋላ ልዩነታችን ገባኝ። እኔና እሷ የተለያየን። እኔ ብቻዬን፣ እሷም ብቻዋን ትሆናለች። በአብዛኛው እኔ ስፈልግ፣ አልፎ አልፎ እሷ ስትፈልገኝ አብረን እንሆናለን። እኔ እሷ እኛ የሚለው ስገኝ ከስሜት ወደ ሰውነት ልሸጋገር እንደሆነ ታውቃለች። እናቴ እንደለመደችው አቅፋ ታጫውተኛለች። ሚጥጤ ህይወቴ ምናምን እያለች የምትለው አይገባኝም። ፊቷን ወደ ፊቷ አስጠግታ አፍንጫዋን ከአፍንጫዋ ስታጋጭ እኔ በደስታ ፍልቅልቅ እላለሁ። እሷም ትስቃለች። ይህንን ደጋግሜ ታደርጋለች። እኔም ደጋግሜ እፈለቃለሁ። ይህንን እየቀጠለ አንዳንድ ጊዜ እናቴ በራሷ ዓለም ትሄድና ድምጿን ከፍ አድርጋ ከአፍንጫዋ ስትጋጭ ድንገት ፊቴን አዞራ አዋቂዎች ልጅ ማጫወት የማይችሉበት አጋጣሚ ብዙ ነው። እናቴ አንዳንዴ ታበዛዋለች፣ እኔ እሸሻታለሁ። ደግነቱ ወዲያውኑ ይገባትና ትረጋጋለች። ልጅ ማሳደግ መረጋጋት ይሻላል። ወላጅ ደስ ባለው ቁጥር ልጆቹም ደስ ይላቸዋል ማለት አይደለም። ምን እንኳ የወለድናቸው ቢሆንም ዞሮ ዞሮ ልጆች ሰዎች ናቸው። በሌላ ጊዜ አንድ አቅፎ ታገኛለች። እኔም አይታታለሁ። ወሬ የለም፣ ንግግር የለም፣ አፍንጫ እያገጨ ማስደንገጥ የለም። እንዲህ በተለያየ መግባባት ብቻ በድንገት በአይኗ ውስጥ ትንሽዬ ፊት ታየኝ። የራሴ ፊት ምን ይመስላል ሲገርመኝ አፍጥጬ በእናቴ አይን ውስጥ ራሴን አየሁ። በዛ ደቂቃ ያዘኝ እንቅልፍ ፍቅር የመጀመሪያ ፍቅር ያዘኝ። የመጀመሪያ ፍቅር የእናትና የልጅ ፍቅር ነው። ከእናቴ ፍቅር ያዘኝ ብን አልኩ። በየደቂቃው ራሴን ፍለጋ አይኔን ማየት ነው። በፍቅር አበድኩኝ። ፍቅር ማለት ለካስ ራስን በሌላ ውስጥ ማየት ነው። ሳዲቅ ለምን እንዲሁ ውስብስብ መሰለኝ። እሷም እንዲህ አይኔን ስለምታየኝ የፍቅር ሳይዛት አልቀረም። መተያየት በተለያየ ሆነ። አንዳንድ ጊዜ እናቴ አይኔን ስታየኝ ትቆይና በዚያ እልም ትላለች። ብጠይቅ አትመልስም። ብጠይቅ እኮ ነጠና ምንም መልስ የለም። አተኩሪ አይኔን ሳይ እኔ አይኗ ውስጥ የለሁም። የት ሄድኩኝ ነው እላለሁ። በብዙ ጉትጎታና መቆጥነጥ ትመለሳለች። ስትመለስ ታዲያ የአይኗ ነጭ ቀይ ዳመና ያረግዛል። ትንሽ ቆይታ ከአይኗ ዳመና ከፍ ያለ ዝናብ መንጠባጠብ ይጀምራል። እኔ ረበሻሸሁ፣ ደስ አይለኝም። ለምን እና ለማን እንደሆነ ሳላውቅ አጅበታለሁ። እና ስታለቅስ ታሳዝናለች። ለቅሶዋ መቼም ቢሆን ስለ ራሷ አይደለም። እናቴ እኔ ፍቅር ሌላ ፍቅር እንደሚያስታውስ አይገባኝም ነበር። ፍቅረኛዋ እናቴ ናት። ሀዘንተኛዋ እናቴ እንዲህ ሆነ አይታየኝም። እሷ አቅፋኝ ስታለቅስ ወይም እኔን
በእንቅፏ ይዛ ወደ ሐዘኗ ስትጠለብ አለቅሳለሁ። በዚህ ጊዜ ጡረተኛ አያቴ ይመጣል። ከእንቅልፉ ነጥቆ በተሻለ በመሸከም ይወስደኛል። እሷን ምን አላታለሁ። እሱም ግን ትካዜ ይተማዋል። በትከሻው እንደተሸከመኝ ይዞኝ ከግቢው በር ይወጣና ከጎረቤት ወደሚገኘው የሰፈራችን ግሮሰሪ ሄዶ ይቀመጣል። ግሮሰሪው ጫጫታ የበዛ ነው። እንደ አያቴ ያሉ አንጋፎች ከፊት ለፊታቸው ካለ ጠረጴዛ የሞላና የጎደለ የደራፊነት ብርጭቆ አስቀምጠው ያወራሉ። ምን እንደሚያወሩ አላውቅም፣ ፊታቸው ግን ማየት እችላለሁ። ጎረምሶችም በሌላ ወገን ሆነው ያወራሉ። እኔ አያቴና እናቴ ብቻ ሳይሆን ሌሎች ፊቶችም እንደሚኖሩ አውቃለሁ። ነፍስ ማወቅ በኋላ አያቴ ለምን እናቴ ትተክዝ እንደነበረ ሕይወቷን ሙሉውን ለምን እንደምታዝን አጫውቶኛል። እሷም ደግሜ ብጠይቃት አልነገረችኝም። ምን ሆኖ ነው የምታሳዝነው አልኳት። አንድ ቀን ስታዝን ሁሌ እንደምታደርገው መኝታ ቤቷ ገብታ ተኝታለች። ሐዘን ነው ልጄ አለኝ። እሱም እየተከዘ ከአባትሽ ጋር በጣም አጭር ግን ጣፋጭ ፍቅር ነበራቸው። እሱም በአጭር ተቀጨ። እሷም በልጅና በሐዘን ታሰረች ብሎ እኔንና ሐዘኔን እኩል የእናቴ አሳሪዎች አድርጎ ቁጭ አለ። እኔ ደግሞ ምን አደረግኩ ነው ያሰርኳት አልኩት። የእናቴ ጉዳይ ወደ ጎን በመተው በራሴ ላይ እየተኮርኩኝ ተገርም አየኝ። አሁን ስለ እናትሽ ሐዘን አልነበረ የጠየቅሽኝ እንዴ? በእንዴ ወደ ራስሽ ተመለሽ አለኝ። ጥያቄን በጥያቄ እየመለስኩ እንዴ በአንድ ጊዜ ለእናቴ የሐዘን እስረኛነት ዋና ተጠያቂ ስታደርገኝ አልኩት። ፈገግ አለ። አንቺስ ማለት አልነበረም ሐዘኗን እንዳትረሳ የልጅ ማስታወሻ ሆንሽባት ማለቴ